ለበት ላይፍ ወይ አሁን እንደመጣከው እኔ ቤት ከፍታለሁ፣ ችግር የለውም። እኔ ሰው እየተደራረጉ እንድመጡ እኔ ማድረግ የምችለው አንድ ነገር ብቻ ነው። ያው በደንብ አዳምጪኝ። እኔ ማድረግ የምችለው እንዴት እንደተገናኘን የወሳቸው ይንገሩሽ። እስኪ እንዴት እንደተገናኘን ንገሯቸው። አጋጣሚው ማለት ነው። እኔ ላይፍ ላይ ነበርኩኝ። እስኪ እንዴት ተገናኘን? እስኪ አጋጣሚ እኛ ለራሳችን እንጀራ ፍለጋ እየዞርን ነው። ስንዞር ስንቆረቁሮ ቤቱን እሱ ሲወጣ ሌላ ቤት ስንቆረቁር እሱ ሲወጣ ዲጃፍ ላይ ነው የተገናኘነው። ያው ሳስረዳው ችግሬን በተቻለ አቅሜ እሞክራለሁ አለ። እንግዲህ አላህ ይጨመርበት። እናንተንም አላህ ይገዛችሁ፣ እኛንም አላህ ይገዛና እዚህ የደረሰ ነው። ያው አላሰበኝም፣ አላሰብኩትም። አጋጣሚ ያላህ ትእዛዝ ነው። አላህ አጋጥሞና ነው። እሱንም አላህ የራሱን አካውንት ማስቀመጥ አይፈልግም፣ መነካካት አይፈልግም። እናንተ ደግሞ ተረዱ ባካችሁን። ማሜ የራሱን አካውንት ማስቀመጥ በአካውንቱ ምንም አይነት የሰው እርዳታ በቤቱ ራሱ አይፈልግም። እንኳን በአካውንቱ በቤቱ ራሱ ላይቭ ላይ ገብቶ እንደዚህ ማስተባበር አይፈልግም። ምክንያቱም እሱ ስላላስለመደ እንደዚህ አይነት ነገር በቤቱ እርዳታ ማሰባ የሚሰጠውን በራሱ ይረዳል እንጂ መሰብሰብ ማሰባሰብ እሱ አድርጎ አያውቅም። በከዛው ደጅ ላለች እና አሁን በቃ ወረቀቱን ብቻ ጨርስልን ማሜ። ላይቭ ላይ እንድገባ በውስጥ ጻፍልኝ፣ ለእኔም ላክልኝ። በቃ ይህንን ነው የምለው እኔ። አሁን እዚህ ጋር ብንቀመጥ ምን ትርጉም አለን? ምን ትርጉም አለው? በቃ እነሱ እረፍት ያድርጉ፣ ይረጋጉ። በቃ ከይር ኢንሻአላህ። ሙኒት ራሱ ይኸው 20 ሺህ ብር አስገባለሁ ብላለች። አካውንቱን ወዲያውኑ እንደወጣክ እኔ ለሙኒት በውስጥ ልክላታለሁ፣ ታስገባለች፣ ደረሰኝ ትልክልኛለች ለእኔ ኢንሻአላህ። ይኸው ምን አለ መሰሉት፣ አሁን የምነግረው አሁን ይሄ እኔ እያደረኩ ያለሁትን ነገር ያውቃሉ። አሁን እርሱ ምን እያደረኩ ነው? እኔ እንግዲህ እያደራጀህልን ሊሆነ ለእነሱ እያስረዳህልን ነው ችግራችን ነው ብዬ ነው የማስበው። አሁን እኔ እያደረኩ ያለሁት ይሄ እንትን ነው። ሰዎች ተሰባስበው አሁን ስንት ሰው እያየን ነው መሰላችሁ? ከዓለም ላይ ማለት ነው ወደ 1000 ሰው እያየን ነው። 1000 ሰው ቀጥታ ማለት ነው እኛን እንደዚህ እና ይሄ አሁን ይሄ ሁሉ 1000 ሰው የተሰበሰበው ለምንም አይደለም፣ ለእናንተው ችግር ማለት ነው። የእናንተን ችግር ተረድቶ እናንተን እንዲረዳ አንዱ ልብስ ይገዛል፣ አንዱ ለሳቸው ሕክምና፣ አንዱ ለእርሶ፣ አንዱ የትራንስፖርት ቀጥታ ትልቁ ዓላማው እናንተን ወደ ሀገራችሁ መሽን ኢንሻአላህ። ይሄ ህዝብ ደግሞ ይሸኛቻል። 1000 ሰው በጣም ብዙ ነው እና አሁን ይሄ ህዝብ እየጠበቀ ያለው ምንድን ነው? አካውንት ነው። አካውንቱ ነው። አካውንት ገና ነው። አሁን ይሄን ፋይዳ መታወቂያ ካወጣን በኋላ ገና ደግሞ ባንክ እንሄዳለን። ባንክ ሂደን አካውንት እናወጣለን። አካውንቱን ካወጣን በኋላ ለዚህ ህዝብ እንነግራለን ማለት ነው። ያ ብር ሲገባ ማን ጋር ነው? ቀጥታ እርሶ ጋር ነው የሚገባው ማለት ነው። ተገባን? የሁሉ ህዝብ ሲደወልም ማን ጋር ነው? ለእርሶ ነው የሚደወልም። ብሩ የሚገባ ማን ጋር ነው? እርሶ ጋር ነው የሚገባው ማለት ነው። እሺ ምንም ማንም በቃ ምንም እንትን አልገባም ማለት ነው። አንዴ ብቻ አካውንታችን መታወቂያ ወስጄ ሂጄ ባንክ እስከምከፍት ድረስ ነው። አሁን እኮ ባንክ ለመክፈት ነው እኮ መታወቂያ እያወጣን ያለን። ያ ነው። በኔ አካውንት አልነካካም ብለኛል። በኔ አካውንት አልነካካም አንተ ቢገባለህ ቢደርሰልህ ብለህ ጭራሽ ያ ቀጥታ እርሶን ሲሄዱ ምንድን ነው የሚያደርጉት? እርሶን ባንክ ቤት ሄደው ራስዎት ነው ብሩን የሚያወጡት። ባንክ ሄዱ የገባው ብር ሰውም ሲያስገባ ብር በስልክ ቁጥሮትን እንነግራቸዋለን። ከዛ ይደውላል። ይሄን ያህል ብር አስገብቻለሁ ይሉታል። አንዱ ይሄን ያህል አስገብቻለሁ፣ አንዱ ይሄን የሚገባው ማንንም አይጠይቁም። ቀጥታ ባንክ ሄዱና ያወጣሉ። መታወቂያውን አሁን የሚያወጡትን መታወቂያ ይዘው ሂዶ ከባንክ ብሩን ማውጣት ነው ማለት ነው፣ ከንግድ ባንክ። እሺ ልጆቹን ያሳክማሉ። ምን ይላሉ? ልብስ ይገዛል ለልጆቹ፣ ትራንስፖርት ወጪ፣ አንዳንድ ያ ይቀመጥ፣ ችግር የለውም። እና ለነዚህ ምናምን አሁን እኔ ጓደኞቼ ጋር ምንም ራሴ ደግሞ አውርቼ ለነዚህ አሁን ልብስ ለእርሱ ለሳቸው ፏ ብሎ ሻንጣን በልብሳቸው ሞልቶ ይሻላ ምንም ነገር ከውጭ ሀገር እንደመጣ ሰው ፏ ብሎ ወደ ሀገሩ ትሄዳሉ ኢንሻአላህ። አይደለ ነጃት? ኢንሻአላህ። እዚህ ሁሉንም ነገር ሲጀመር ለኔቶ አካውንቱን ብቻ አስተካክል። ከዚያም በኋላ አምጣቸው እዚህ ላይ ከዛም ስራውን እኛ እንሰራለን። አመስግኑልኝ ነጃት።
እዚህ ጋር ያለውን ህዝብም አመስግኑ ሽኩረን ብሎ አልሐምዱሊላህ ረቢል ዓለሚን እናመሰግናለን። አላህ የልባችሁን የነያችሁን ያርግላችሁ። አሜን። ለእኛ እንደምታስደሱት እናንተን አላህ ያስደስታችሁ። አሜን። ስልካቸውን አሁን እንልቀቅ እንደነጁ ወይስ ከአካውንት ጋር? ከአካውንት ጋር ነው እንጂ ስልካቸው ብቻ ምን ያደርጋል? አይ ቀጥታ እሳቸውንም ማውራት ከድንገት ሜቢ ከፈለጉ ከሚል አንግል ነው። ኖ አያስፈልግም። በኋላ አካውንታቸው እዚህ ጋር ግን ለምሳሌ አንዳንድ ነገር እስከ ነገ ድረስ አካውንትን ብትሰጠን ጥሩ ነው ማለት ለአንዳንድ ነገር ለእጃቸው እስከ ነገ ድረስ አረ ነገሯት ለምግብ እኔ ያስተካከለልን እኛ እየበላ ነው እሱ ቤት እየበላ ነው። መሳት በልተናል እንዴ ማብላትማ እንኳን ለእነሱ ቤት ካምጥተካቸው አንተ ደግሞ ለመንገደኛ ስታበላ የለ እንዳንተ አንተን ለማገዝ ነው እንጂ አንተን ለማገዝ ነው። ኧረ ቢስሚላህ ስልካቸው ቢለቀቅ ጥሩ ነው። ስልካቸው ከአካውንቱ ጋር ቢለቀቅ ይሻላል ጋይስ። አሁን ያለ አካውንት ቢለቀቅ ቁጥሩ መደናቆር ነው። ቢያንስ አካውንታቸው ተለቆ ተፖስቶ ስራው እየተሰራ ቢሆን ይሻላል። ይችላል ወንድም እንደሚችል ደግሞ የሚያሳያችው አካውንቱን ከመጣ በኋላ እናንተ ሁሉንም ነገር አሟልተንላቸው ወደ ሀገራቸው ሲያሳፍራቸው ብቻና ብቻ ነው የዛኔ እንመርቀዋለን እናሞግሰዋለን። ያ ኡስታዝ እንግዲህ ዱዓ ያርጉለት ለዚህ ሁሉ ህዝብ። አሁን 1100 ሰው ሆኗል። ሁሉም ዱዓ ይፈልጋል። የምስኪን ዱዓ አላህ ይቀበላል። የሙሳፊርን ዱዓ የደረሳን ዱዓ አላህ ይቀበላል። እና አላህ ይቀበለን። እንደዚህ ከልጆች ጋር እንደዚህ የተንከራተቱ በጣም የእርሱ ዱዓ አላህ ይሰማዋል። እስኪ ዱዓ ያርጉልን ለሁሉም ለነጃትም ለሁሉም እንግዲህ በረካ ይሁኑ እና እሳቸውን እያኖረ አመቱን እያዞረ በደስታ ቆይት ይበሉ። አላህ ይንከባከባቸው። አላህ ሀሳቡ ይጠማቸው። ደስታ በቀር ክፋት አያገኛቸው። እንግዲህ አላህ ይንከባከባቸው። እኛን እንደተንከባከቡ ደግሞ እሳቸውንም እንግዲህ አላህ ይንከባከባቸው። እሳቸውን እያኖረ አመቱን እያዞረ በደስታ ቆይት ይበሉ። የረመዳንን በረካ አላህ ይስጣቸው። ፈልጎ የማይገኝ ነው ረመዳን በአመት የሚገኝ በረካ አላህ ይስጣቸው። አላህ እንግዲህ እሱ ጀዛቸውን አላህ ይከራቸው። ሀዋ አሁንም አንገቷን እንደደፋኝ ናት። ያቺ እሷን ነጃት ደግሞ እሷን ወዳ ልትሞት እሷ እንደው አላወጋትም አለቻት። አውቂያት ይኸው ሰላም አለይኩም በይ እንኪ እምቢ አለች። ፈሪ ናት በጣም ትፈራለች። እምቢ አለች። ተክዛለች፣ ትፈራለች በጣም። እንደውም እሷን ብቻውን ብታወራት እንዴት ደስ እንደሚለኝ ምን እንደተሰማት ለማወቅ ራሱ በአላህ ታወሪያታለች ነጃት ለብቻዋ እንዴ ነፍስ አውቃለች እኮ ማሜ እኮ ይሄ እኮ ለእነሱ እኮ ልክ ስደት እንደሄዱ አይነት ነገር ነው የሚሰማቸው። አንዴ ክፍለ ሀገር ሰው ወደ ከተማ ሲመጣ ከባድ ነው ለሱ ቻሌንጁ። እንኳን በእንደዚህ አይነት ሁኔታ የተሟላ ነገር እንደዚህ የራሳቸው ራሱ ቤት ቢሆን ራሱ ይከብዳል። በዚያ ላይ ነፍስ አውቃለች፣ ወድ ብሳታል እንዴ አባቷን በግድ ስለተረፈ የአባቷ ትካዜ እየገባ ነው። ያው ሞታ ፈፍ ደርሶ ነው የተመለሰው። እዚህ ካደረሰ በዛ ነው ትካዜ ማውራትም የማችልም። እና ማሚ አንተንም አላህ ይስጥህ። ወላሂ ተአምር ነው። ማሻአላ አልሐምዱሊላህ ነው። ሁሉም ነገር ተሳክቶላቸው አይደለም መታከሚያ ወደ ሀገር መመለሻ ከዚያም በላይ ይሄው የሚታረሳለን ማረሻ ነው እንጂ የሌለን ስትለበር በሬ ሁሉ የሚገዙበት ብር እንደሚሰባሰብ ተስፋ አደርጋለሁ። እንዲህ ነው መያዛችን ካልቀረ ጠንከር አድርገን እንደው ነገ ከነገ ወዲያ ለአኺራችንም ለዱንያም ነገ እነዚህ ልጆቹም ያድጋሉ። ወላሂ እንደውም አላህ አንተ ጋር ያገናኛቸው ወላሂ ህይወታቸውን ሊቀይርላቸው ሊያስተካክልላቸው ስለፈለገ ነው። አልሐምዱሊላህ። በቃ ምሳ ብሉ ከፈለጋችሁ ያው እንደፈለጋችሁ። እሺ እኔ ነጃት ምን አለ መሰለሽ፣ ቆይ ልንገርሽ። እኔ አሁን ላብድ ነው ገባሽ? ወላሂ እኔ እነሱ ፊት ለፊት ማልቀስ ስላልፈለግኩ ነው ገባሽ? እንዴት እንደሚያሳዝነው አልኩሽ።
እንዴ በጣም ከባድ ነው ወላሂ። በዛ አንተ እኮ የልጅ አባት ስለሆንክ እኮ ነው ህመሙ እንዲህ የገባት። በሬ ስንት ብር ነው ሚሚዬ? እኔ ማር ላይ ግቢ። በሬ እስከ 50 ሺህ ብር ይገኛል። እስከ 100 ሺህ አለ። ትልቅ በሬ ከሆነ በ50 ሺህ በጣም ቀላል እኮ ነው። እኔ እንደሚሳካልን አልጠራጠርም። በጣም ቀላል ነው። አንድ ባለ ሀብት ራሱ 2 ጥንድ በሬ በ50 ሺህ ብር መግዛት ይችላል። በ70 ሺህ ብር፣ በ60 ሺህ ብር በጣም ቀላል ነው። እዚህ ሁላቸውም ለማገዝ ሁላቸውም አለን ሲሉ ነበር። ገስት ላኪ ውዴ እና አባታችን የሚታከማሉ። ለልጆችም ልብስ ይቀየርላቸዋል፣ ይሰበሰባል። ሀገራቸውን ከገቡ በኋላ በሬቸውን ገዝተው ምናምን ትልልቅ ልጆች እንዳላቸው አውርተዋል፣ ያርሳሉ። ማምን ያገናኛቸው ወላሂ አላህ ህይወታቸውን ሊቀይርላቸው ስለፈለገ ነው። ማሜ መጪው ረመዳን ነው። ሙስሊም ክርስቲያኑ ነው እጁን የሚዘረጋው ለእነዚህ ሰዎች። እንጂ አንዴ ላውራ ሰከል እኔ ነገ ችግር የለም በኋላ ልክላቸዋለሁ። ቶሎ መልሽልኝና በዛ በውስጥ እኔ ትላለው ማለት አላህ ይስጥሽ። አሜን አሜን። እሺ ውዴ ማሜ ደግሞ ጀግናችን እንወዳለን። እግዚአብሔር ወላሂ ማሜን እኮ አለማድነቅ አይቻልም። ማሜን ይረዳዋሉ። ማሜ ነው ከቻለ የራሱን ካለው ላይ ያካፍላል እንጂ ከሰው ጋር መነካካት እንደዚህ አካውንት አምጥቶ ወይንም ላይቭ ላይ ሰው እየጎተተ ቪዲዮ እያደረገ በክላሲካል ምናምን መፖሰት አይፈልግም። ገባሽ? ለዚያ ነው እኔ ቤት ራሱ ያመጣቸው እኮ። እኔም በነገራችን ላይ አልፈልግም መነካካት፣ ግን አልቻልኩም። ችግር ምን እንደሆነ አውቀዋለሁ። እና በጣም ቀላለሁ። በሬዎቻቸው ቴሌ ብር ማውጣት አይቻልም። የቴሌ ብር ማውጣት አይቻልም። በስልካቸው ትንሽ ነው አይችልም። የቴሌ ብር ይችላል እኮ ማውጣት። በሱ ቴሌ ሄዳችሁ ይቻላል እኮ። ችግር የለውም። እስከ ነገ ድረስ አይደለ? እሱማ እስከ ነገ ነው። አላህ ይስጥ ማሜ። በጣም ነው የምናደንቅህ እኛ ሁላችን በጣም በእውነት አንተ በገባ ቁጥር በጣም ተጫውተን ተደስተን ነው የምንወጣው። ታብታብ አድርገን ቢሆን እውነት አላህ ጨምሮ ይስጥ። አንተ በጣም ጥሩ ሰው ነህ በእውነት። አሁን አንተ ጋር ነው የሚያድሩት ወይንስ ቤታቸው ይሄዳሉ? የት ነው የሚሄዱት? የክፍለ ሀገር ሰዎች እኮ ናቸው። ማርያም አውቅ ያለው የክፍለ ሀገር ሰዎች እንደሆንም አውቅ ያለሁኝ። ግን አሁን እነሱ የሚያርፉበት ቦታ ተመልሰው የሄዱ እንደሆነ ማሜ ጋር ነው ያሉት። የትም አይሄዱ። ማሜ ነው ወደ ሀገራቸው ራሱ የሚሸኛቸው። ይገባኛል ያለው አላህ ይስጥ ማሜ። እንግዲህ ወረቀቱ ሲስተካከል የምንረዳው እንረዳለን። ሁላችን ነገር ካስተካከለላቸው በኋላ በአየር ከተስተካከል ተስፋ አደርጋለሁ። አይ በአየር ከሚሄዱ እኮ በሚኒባስ በአንድ ቀን ወልዲያ ይገባሉ። በአንድ ቀን በቃ ሚኒባስ እዛ አውቶቢስ ተራ ጠዋት 10 ሰዓት ሄዶ በአንዴ በአፋር በኩል 10 ሰዓት። እሱማ ሁሉንም ነገር ካገዝ ነው በኋላ እነሱን ደግሞ ወደ ሀገራቸው ሲሸኝ ምናምን የእሱ ሆኖ ማለት ነው። ቤት ውስጥ ካሳደራቸው ድረስ እሱ እየተንከባከባቸው እስከሆነ ድረስ ኃላፊነት ውስጥ ገብቷል እኮ ሰው። በዚህ ሮመዳን መቼም አላህ በእውነት እውነት አላህ ሁሉንም ነገር ያሟላል። የሀሳብህን የልብህን በእውነት በዛሬ ጊዜ ማንም ሰው አያስጠጋም። አዲስ አበባ አውቃለሁ። እውነቴን ነው። በጣም በዚህ ጊዜ ማንም እንትን የሚል የለም። እውነት ማሚ አንተ አላህ ይስጥ። ልጅህን ፓይለት ዶክተር ያድርገው። ውንቃ እና ማሚ አትጨናነቅ። አንተ ምንም አታስብ። ህዝቡ በአንዴ ያደርጋል። ሁሉም ነገር ቀላለሁ። እኛ ህዝቡ በአንዴ ነው የሚለው። ምንም ችግር የለውም።